ቤንጃሚን ሴስኮ ዩናይትድን 3 ነጥብ እንዳያገኝ አድርጎታል ብንል ሚካድ ነገር አይደለም። ባለቀ ሰዓት ባገኘችው ኳስ እንግዲህ ኒኪ ቫንዳይቪክ ከእግሩ ላይ ነጥቁታል። ያን ኳስ አለማስቆጠር በጣም ከባድ ነገር ነው። ዩናይትድ ይሽረኛል ብሎ በውድ ዋጋ ያመጣው አጥቂ እንግዲህ ዩናይትድን ዋጋ ማስከፈል ችሏል። ከዛ በተጨማሪም እንግዲህ በጉዳት ተቀይሮ ወጥቷል። ዩናይትዶች በ10 ተጫዋች እንግዲህ ጨዋታው እንዲጨርሱ ተገደዋል። ጎል ተቆጥሮባቸው እንግዲህ ጎል ማስቆጠር ችሏል። በጣም ከባድ ጨዋታ ነበር። ዩናይትዶች ማሸነፍ የሚችሉት ጨዋታ ነው። ለተከታታይ ሁለት ጨዋታ እንግዲህ 1-2 እየመራን ሁለት ጎሎች ተቆጥረውብን እየተመራን እንግዲህ ጎል አስቆጥረን አቻ መለየት ይችላል። ሩበን አሞሪም 5 ተከታታይ ፕሪሚየር ሊግ ጨዋታ ሳይሸነፍ መጓዝ ችለዋል። ዩናይትዶችም እንግዲህ አዲሱ ግብ ጠባቂ ሴኒ ላመንስ ካስፈረሙ በኋላ ምንም አይነት ሽንፈት አልገጠማቸውም እና እስቲ ጨዋታውን በተወሰነ መልኩ እንዳሰው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጎትን እንዳይረሱ። ወደ ቪዲዮ እንሂድ። ሩበን አሞሪም እንግዲህ እንደጠበቅ ነው ምናልባት በፎልስ ናይን ይጫወታሉና ማውንትን ያስጀምራሉ የሚል ሀሳብ ነበረን። ግን ማውንትን ቤንች አድርጎ ማዝራዊ ነበር በላይ በኩል አድርጎ አማድ ኩኛና ምቦሞን ነበር ያሰለፉት። አዲስ ነገር ሞክሯል ብዬ አስባለሁ። ብሬን ምቦሞ ዛሬ ለየት ባለ መልኩ እንግዲህ ወደ ግራ አዘን ብሎ ነበር ሲጫወት የነበረው። ራሱን ብሬን ምቦሞን ያየ ነው። ብሬን ምቦሞ በቀኝም በግራም ሆነ አሪፍ የሆነ እንቅስቃሴ ማድረግ ይችላል። ዛሬም እንግዲህ ጎል ማስቆጠር ይችላል። በ12 ጨዋታዎች እንግዲህ 6 ጎልና 1 አሲስት ማድረግ ይችላል። ይህ ተጫዋች እንግዲህ ድንቅ እንቅስቃሴን በዩናይትድ ቤት እያሳየ ነው። ትልቅ ፈራሚ ነው ብንል ምንም የሚካር ነገር አይደለም። የአማድና የሱ ጥምረት በጣም እየሰራ ነው። በላይኛው በኩል በጣም አሪፍ ነበር ስንል ነበር። አሁን ደግሞ ባላንስ ለመስራት የሞከሩ ይመስላል ሩበን አሞሪም እና በዶርጉ ሳይድ የነበረውን አሪፍ እንቅስቃሴ መፍጠር ይችላል። የቀኙ ሳይድ ብቻ ነበር አማድና ዶሩ ምቦሞ ሲፈራረቁ ነው አሪፍ ነገር እያየን የነበረው። አሁን ደግሞ ትንሽ በዛ በኩል አድርገውት ነበር። ማቲያስ ኩኛ ጠፍቶ ነበር ማለት እንችላለን። እሱ ትክክለኛ ነገር ነው። ማቲያስ ኩኛ ትክክለኛ ቦታው አይደለም። ወደ ቀኝ ሲያመዝን አሪፍ እንቅስቃሴ ማድረግ እንደማይችል ተመልክተናል እና ከዚህ በኋላ ያሉትን ጨዋታዎች እስቲ ምን ያሳዩናል የሚለው ነገር ምንመለከተው ነው የሚሆነው። ብሬን ምቦሞ ፈርስት ሃፍ ያቺ ቴስታ በጣም ወሳኝ ቴስታ ነበረች። በጣም አሪፍ ቴስታ ነበረች። ራሱን ነጻ አድርጎ ብዙ ሳይጨናነቅ ነበር የገጨው። የአማደንም ክሮስ አለማድነቅ በጣም ከባድ ነው። ፈርስት ሃፍ ላይ ቶተናም ኳሱን ተቆጣጥሮ እየተጫወተ ነበር። ለተመልካች ብዙ ማዝናኝ ጨዋታ ነው ለማለት ይከብድ ነበር፣ ግን ጨዋታውን በአሪፍ እንቅስቃሴ ተጫውተናል። ጎሎችን ማስቆጠር ችለናል እና ይህን ያህል የሚባል አልተሞከረብንም። የሚያስደነግጥ ነገር ምንም አልተፈጠረም። ሴኒ ላመንስ የመጀመሪያዎቹ ደቂቃ ላይ ኳሱን ለመያዝ ሲሞክር ኮርና የወጣችው ኳስ ትንሽ ይደነግጣል፣ ሊሳሳት ይችላል ከዛ በኋላ ምናምን ብዬ አስቤ ነበረ። ደጋፊዎቹን ኳስ በያዘ ቁጥር ሲጮህበት ተመልክተናል ና ግን ድንጋጤ ምንም አልነበረበትም። ልጁ ገና በ23 አመቱ ዩናይትድን እየወከለ ምንም ሳይፈራ እንግዲህ ጨዋታዎችን ማድረግ ችሏል ና ዩናይትድ 2 ተከታታይ ጨዋታ ኖቲንግሃም ላይም እንግዲህ እየመራን ከረፍት ወጣን። ከዛ በኋላ ነው እንግዲህ 2 ጎሎች ተቆጥረውብን የተመራ ነው። ባለቀ ሰዓት እንግዲህ በማቲያስ ዴሊት አማካኝነት ጎል ማስቆጠር ችለናል። ማቲያስ ዴሊት የመጀመሪያውን ጎል እንግዲህ በሱ አማካኝነት ነበር ዲፍሌክት ተደርጎ ጎል የተቆጠረብንና እሱ ምናልባት በአይነካቲያችን ኳስ የመግባት ፕሮባቢሊቲዋ ጠባብ ነበረች። ሴኒ ላመንስ ይመልሰዋል ብዬ አስባለሁ ና ተጫዋቹን ነጻ አድርጎታል። ተጫዋቹ ዞሮ እስከሚመታ ድረስ ጠብቆት ስፔስ ሰጥቶት ነበረ። ከዛ እግሩም እንዲነካ አድርጎት ነበረ። ያችን ስህተት ሰርቷል ማለት እንችላለን። ግን በጨዋታው በ90 ደቂቃው በጣም አሪፍ የሚባል እንቅስቃሴ አድርጎ ነበር። ሃሪ ማጉየር ነበር በጨዋታው ላይ የጀመረው። ሃሪ ማጉየር በጣም አሪፍ እንቅስቃሴ ሲያደርግ ነበር። ሪቻርልሰን እንዳይንቀሳቀስ ሲያደርገው ነበር እና እሱ በጣም ድንቅ የሚባል ፐርፎርማንስ ነበር ሃሪ ማጉየር ያሳየው። እስከሚጎዳበት ሰዓት ድረስ ሲጎዳ የሆነ ፊል አድርጌ ነበር። ሪቻርልሰን አሁን እንዴት ነው ሊይዘው የሚችለው ብዬ አስቤ ነበር። ማቲያስ ዴሊት ሪቻርልሰን አልነበረም የሚያስጨንቀው። የመጨረሻው ሁለተኛዋ ጎልም የሪቻርልሰን ብቃት ሳይሆን የማኔ ልጋርቴ ድክመት ነው። ማኔ ልጋርቴ ኦፍሳይድ ለመስራት አልሞከርም። እዛው ቆየ። ኳሱ ከኮርናው ኳስ በኋላ እዛው ነበር እና ሪቻርድሰን ያንን ኳስ ኦፍሳይድ ሆኖ ነበር ሲያስቆጥር ነበር እና ሌኒሮ እጃቸውን ሲያነሱ ማኔ ልጋርቴ ኦልሬዲ እዛ ቦታ ላይ ነበርና ማኔ ልጋርቴ የመጀመሪያው ጎልም ስትቆጠር ሁለተኛው ጎልም ስትቆጠር ጥፋት ነበረበት። የመጀመሪያውን ኳስ እንደ ሰለሚ ሲከተለው ነበር፣ አብሮ ሲሯሯጥ ነበር። ምንም አላደረገው፣ ወይ አልገፋው ወይ ፋውል አልሰራ። በዛ ሰዓት ግዴታ ነው በቃ ሰዓቱ እያለቀ ነው። 80 ደቂቃ አልፏል። ያሉትን 10 ደቂቆች እንደምንም ብሎ አስጠብቆ መውጣት የሚቻልበት ታይም ነበር፣ ግን ደግሞ ያንን ማድረግ አልቻሉም። ማኔ ልጋርቴ የማይጠቅም ተጫዋች ነው ለኔ። በቃ ዩናይትድ የማይመጥን ተጫዋች ነው፣ ቁጥር 1 የማይመጥን ተጫዋች ነው። ዳሎም ባለፈው ስንል ነበር። አሁን ግን ማኔ ልጋርቴ በየትኛው መንገድ እኔ ዩናይትድን ይመጥናል ብዬ ማስቡ ተጫዋች አይደለም እና ዋጋ አስከፍሎናል። ካስሜሮ ሲኖርና ካስሜሮ ሳይኖር ዩናይትድ በጣም የተለየ ቡድን ነው። ካስሜሮ በዚህ እድሜው ምን አይነት ነገር እንደሚያሳየን እያየን ነውና ጎሎች የሚቆጠሩት ካስሜሮ ከወጡ በኋላ ነው። ይሄ ነገር ደግሞ ሩበን አሞሪም ልብ ያሉት ይመስላል። ያው ምንም ማድረግ አይችሉም። ካስሜሮ እድሜው ትልቅ ነው። ስለዚህ
90 ደቂቃ በየሳምንቱ ሊያጫውቱት የሚችሉ ተጫዋች አይደለም እና ምንም ማድረግ አይችሉም። ጃንዋሪ እስኪመጣ ድረስ እንግዲህ መጠበቅ አለባቸው። ማኑኤል ጋርቴና ዳሎ ግን እኔ ዛሬ ዳሎ መጥፎ እንቅስቃሴ አላረግም። ያው 90 ደቂቃ ስላልተጫወተም ነው፣ ቤንች ስለነበር ነው። ዶርጉ ግን ምን ያህል ወሳኝ ተጫዋች እንደሆነ ተመልክተናል። ጥሩ የሚባል መከላከል፣ ጥሩ የሚባል ማጥቃት ያየነበት ነው። የባለፈውን የዶርጉ የዳሎ እንቅስቃሴ አልነበር። ኖቲንግሃም የነበረው መጥፎ እንቅስቃሴ ዶርጉ አልደገመውም እና ለምን ቀይሮትም እንዳስወጣ አላቅም። ግዴታ ተጫዋች ማፈራረቅ አለበት ብዬ አላስብም። 90 ደቂቃ ቢጨርስ ኖሮ ምናልባት ቤንጃሚን ሴስኮ ሲጎዳ በ10 ተጫዋች ብቻ አንጫወትም ነበርና መቀየሩ ምናልባት ሩበን አሞሪም የተሻለ ነገር ለማግኘት ነው። እሱን እቀበላለሁ። ግን የዛሬው ጨዋታ በሞላ ጎደል ፈርስት ሀፍ ጥሩ ሳንጫወት ጎል አስቆጥረን ነበረ። ሰከንድ ሀፍ ጥሩ የሚባል እንቅስቃሴ ነበረ። ሴኒ ላመንስ ያዳናት ምትገርም ኳስ ነበረች። በሃሪ ማጉዌር ግርሰር ሾልካ ያችን የመሰለች ኳስ ማዳን ችሎ ነበረ። ሁለቱም የተቆጠሩበት ጎሎች እሱን መቆጣጠር የሚችላቸው ነገሮች አሉም። የመጀመሪያው የማቲያስ ዴሊት ዲፍሌክሽን አለበት። ሁለተኛው ጎል ደግሞ ሪቻርድሰን ኦልሬዲ ነክቶበታል ና ምንም የፈለገ ፈጣን ቢሆን እነዛን ሁለት ኳሶች ሊያድንበት የሚችልበት አጋጣሚ የለም እና እሱ ከመጣ በኋላ ዩናይትድ እስካሁን ድረስ ምንም አይነት ሽንፈት አልገጠመውም እና ምስጋና ለሱ። ሁለተኛው ጎልም እንግዲህ እንዲቆጠር ያረገው እሱ ነው። ጨዋታውን ያያችሁት በደንብ ልብ ካላላችሁት እዛ ኮርናውን ለመቅጨት መወሰኑና ኮርናው ሊገጭ መምጣቱ ትክክለኛ ውሳኔ ነው። ማቲያስ ዴሊት ከሱ ጀርባ ነበረ እና ሴኒ ላመንስ ሲንቀሳቀስ ሴኒ ላመንስን ለመያዝ ሲሞክር ነው ማቲያስ ዴሊት ነጻው ነው ያን እንኳን ሲያገኘው ና ሴኒ ላመንስ ምስጋና ይገባዋል። ለሁለተኛው ጎል ማቲያስ ዴሊት ሴቭ አድርጎናል። ያቺ የመጀመሪያዋን ጎል የተቆጠረበትን መንገድ እንግዲህ ክሶናል ብዬ አስባለሁ። ካለመሸነፍ ድነናል። እስካሁን 5 የፕሪሚየር ሊግ ጨዋታ ሩበን አሞሪም ሳይሸነፉ ተጉዟል። ይሄ ለመጀመሪያ ጊዜ ነው በሳቸው ስር። መጥፎ የሚባል አይደለም። ከቶተናም ጋር አጫሙታት ለዩናይትድ መጥፎ አይደለም፣ ግን አድቫንቴጁ ነበረን፣ የማሸነፍ እድል ነበረን። ቤንጃሚን ሴስኮ ተቀይሮ ገብቶ ያረጋቸው እንቅስቃሴዎች ጠቃሚ አልነበረም። እዛ ጨዋታ ላይ ምንም ያረገው ነገር አልነበረም ጭራሽ ብሎ ደግሞ ያንን የመሰለ ኳስ እኔ እንዴት መፍጠን እንዳልፈለገ አላቅም። ወይ እግሩን ሰደድ ራሱ ቢያደርግ ያ ኳስ ወደ ፔናልቲ የሚቀየርበት አጋጣሚ ነበርና እሱም ለጉዳት ነው የተረፈው። ዩናይትድም አቻ በነበረበት ሰዓት ነው ሁለተኛ ጎል አስቆጥሮ ቶተንሃሞችን ተስፋ የሚያስቆጥርበትና ራሱን የሚያነቃቃበት አጋጣሚ ነበረ። ዩናይትዶችን 3 ነጥብ ቤንጃሚን ሴስኮ ነው የነጠቀው ብንል ምንም 100% ሁሉም ሰው አግሪ የሚያደርግበት ነገር ነው። ሴስኮ ተጎድቷል። ምን ያህል ጊዜ ሊጎዳ እንደሚችል አናቅም። ኢንተርናሽናል ብሬክ አለ። የማቲያስ ኩኛም መጥፎ እንቅስቃሴን ያሳየውና ዛሬ ያናዳል። እውነት ለመናገር እንደ ደጋፊ እንደ ተመልካች የሚያናድ ጨዋታ ነው ብንል በጣም ግልጽ ነው። የምናሸንፍበት አጋጣሚ ነበረ። ቶተናምን ማሸነፍ እየቻልን አይደለም። 7 ጨዋታዎች እስካሁን ድረስ ቶተናምን ማሸነፍ አልቻለም። 4 ተከታታይ ጨዋታ ቶተናም አሸንፎናል። 5ኛ ጨዋታ ኦልሞስት አሸንፎን ነበርና ምስጋና ለማቲያስ ዴሊት ባለቀ ሰዓት የተቆጠረችው ጎል ናት እንዳንሸነፍ ያደረገንና ቀን ቅዳሜ የተደረገው ጨዋታ እንግዲህ ያናድ ነበር። የደረጃ መሻሻላችን አሁንም ከሁለተኛ ተፈጠፈጥን። ባለፈውም በኖቲንጋሙ ጨዋታ ላይ እንግዲህ ከረፍት በፊት ሁለተኛ ደረጃ ላይ ተቀምጠን ነበረ። ሰከንድ ሀፍ ፉል ታይም እንግዲህ ዝቅ ነው ያለው። አሁንም ፈርስት ሀፍ ሁለተኛ ደረጃ ላይ ተቀምጠን ነበረ። አሁንም ወደ ታችን የወረድ ነውና ሁለተኛው ቦታ ለኛ አልፈለገችንም ወይ ደግሞ ለኛ የምትመጥን ቦታ አይደለችም ብለን እናስብና እንቷት ብቻ መጥፎ የሚባል እንደ ውጤት መጥፎ የሚባል አይደለም፣ ግን እንደ ጨዋታ ሜዳው ላይ እንደነበረው እንቅስቃሴ ዩናይትድ ማሸነፍ የሚችልበት አጋጣሚ ትልቅ ነበረ። ያንን አብክነናል። ያንን አልተጠቀምንም። አንድ ተጫዋች ላይ ብቻ ፎከስ ማድረጉና ቤንጃሚን ሴስኮ ላይ ብቻ ሞቀሱም ተገቢ እንዳልሆነ አውቃለሁ፣ ግን እሱ ነው ትልቅ ጨዋታ የተጫወተው፣ እሱ ነው ትልቁን ፖይንት ያባከነው ብለን መናገር እንችላለን። ያንን ኳስ ብራይን ምቤሞ አግኝቶት ቢሆን ኖሮ ምን ሊያደርግ እንደሚችል የባለፈው የብራይተኑ ጨዋታ ምስክር ነው እና ያንን ወደ ጎል እንደሚቀይረው 100% እርግጠኞች ነን። ወይ ደግሞ ፔናልቲ እንደሚያሰጥም በዛ ልክ እርግጠኞች ነን። ሚኪ ቫንደቤን እንግዲህ አሁንም ቢሆን የዩናይትዶችን ልብ እየሰበር ነው። የአውሮፓ ሊጉን ፍጻሜ ያንን ኳስ የራስመስን ቴስታ ያወጣበት መንገድ መቼም አንረሳውም። አሁን ደግሞ ከኦልሞስት ከተጫዋቹ እግር ስር ነው የነጠቀውና የተጫዋቹን የፈጣን ውሳኔና በቃ ክሊር የሆነ ኳሱን የነካውና ምንም ማያከራክር ነገር ነው ያደረገው። ቤንጃሚን ሴስኮንም የደነገጠ ይመስለኛል። ተጎድቶም አይመስለኝም ተቀይሮ የወጣውና ያው ትንሽ መስል ነገር ነው ያጋጠመው። ምናልባት ቢጨርስ ጥሩ ነበር እያስቤ ነበረ፣ ግን ኦልሬዲ ወጣ። ዩናይትድ መቀየር የሚችልባቸው ምንም አጋጣሚ አልነበረም። ኦልሬዲ 5 ተጫዋች ቀይሮ ጨርሷል። በ10 ተጫዋች ነው ግዴታ መጫወት የነበረብን። በ10 ተጫዋች እየተጫወትን ነው ጎል የተቆጠረብን። በ10 ተጫዋች እየተጫወትን ነው ጎል ያስቆጠር ነው እና ይሄ ነገር ጥሩ መነቃቃት ነው። ላለመሸነፍ ያደረግናቸው ያሉ ጥረቶች
በጣም አሪፍ ነው። ከዚህ በኋላ ኦልሞስት ቢግ 6 ቲሞችን ጨርሰናል። 11ኛ ሳምንት ላይ ደርሰናል። ከ11 ሳምንት እንግዲህ 5ቱን አግኝተናል። ቼልሲ፣ ቶተናም፣ ሊቨርፑል፣ አርሰናል፣ ማን ሲቲ እነዚህን በ11 ሳምንት ውስጥ አግኝተናል። ከዚህ በኋላ ያሉት ለዩናይትድ የማሸነፍ ግምት ሊኖርበት የሚችልበት አጋጣሚ ነው። ሩበን አሞሪም ምን ይፈጠራል፣ ምን ሊያደርጉ ይችላሉ? ደረጃቸው እንግዲህ አሁንም ብዙም ሴፍ አይደለም። 18 ፖይንት ነው። ትንሽ ከቼልሲ ነው የበለጡት። ቼልሲ ሲጫወት ይበልጠዋል ከወልቭስ ጋር ያለው እና የደረጃው አለመሻሻል ትንሽ ሊያስከፋ ይችላል። ግን ደግሞ የምናገኛቸው ቲሞች ቀላል አይደለም። ስፐርስን ማሸነፍ ሊከብድ ይችላል። ስፐርስ በሜዳው ተከታታይ ጨዋታዎችን ማሸነፍ አቅቶት ስለነበረ ጠንከር እንደሚል ገምቼ ነበር። ግን ደግሞ ባላንስ ሰርተን እየተጫወተን ነበረ። መጥፎ የሚባል እንቅስቃሴ አላደረግንም። ማኑኤል ኡጋርቴ ግን አሁንም ዋጋ የሚያስከፍለን የመሀል ተጫዋች ነው። ከሱ ጋር መስለቅ በጣም ከባድ ነው። ካስሜሮ እውነት ሰመር ላይ በሳውዲ አተነው ቢሆን ኖሮና ሌላ ተጫዋች ሳናስፈርን ቀርተን ቢሆን ምን ያህል ዋጋ ልንከፍል እንደምችል አሰብኩት። እንግዲህ ማኑኤል ኡጋርቴ እና ቀጣይ ሳምንት ላይ ምናየው ይሆናል። የጨዋታው እንግዲህ ይህን ያህል አስከፊ የሚባል ጨዋታ አይደለም። ምንም ማድረግ የሚችሉት አይደለም። ሩበን አሞሪም እስካሁን ድረስ አልተሸነፉም። ለዩናይትድ አዲስ ሪከርድ አስመዝግቧል። ለራሳቸውም አዲስ ሪከርድ አስመዝግቧል። እስካሁን ድረስ ምንም አይነት ክሊንሺት አልጠበቅንም። በቃ አንድ ጨዋታ ነው ክሊንሺት የሰንደርላንዱን የጠበቅነው። ከመጀመሪያው ከአርሰናል ጨዋታ እስካሁን እስከ ቶተናም ጨዋታ እንግዲህ ጎሎች ተቆጥረውብናል። የኢቨን የግሪቭሱ ጨዋታ ላይም ጎል ተቆጥረውብናል። እሱ በጣም ግልጽ ነው እና ዩናይትድ ጎል እንዳይቆጠርበት ማድረግ የሚችልባቸውን አጋጣሚዎች እያባከነ ነው ብዬ አስባለሁ። እሱን ነገር ማሻሻል የሚችሉ ከሆነ በጣም አሪፍ ነው። ሃሪ ማጉዌር መጎዳቱ ነው ትንሽ ለዩናይትድ መጥፎ ነገር የሚሆነው ብዬ አስባለሁ እና ያው በሌኒሮ ና በማቲያስ ዴሊት መጫወት ይህን ያህል አስከፊ ነገር አይደለም። ግን ደግሞ አሪፍ እንቅስቃሴ እንደሚያደርግ እናውቃለን። ሴት ፒስ የሚጫወቱ ቲሞች ላይ ሃሪ ማጉዌር በጣም አሪፍ ነገር ነው። የአየር ላይ ኳስ የማሸነፍ ፕሮባቢሊቲያችን ሰፊ ነው። ስለዛ ሃሪ ማጉዌር ምን ያህል ይቆያል የሚለውን ነገር እስቲ ቼክ ከተደረገ በኋላ ና ሴስኮ ምን ያህል ይቆያል የሚለውን ነገር ቼክ ከተደረገ በኋላ ማደርሳችሁ ነው የሚሆነው። ጨዋታውን እንዴት አያችሁት? መቼም በቤንጃሚን ሴስኮ ሁላችሁም እንደምትናደዱ እርግጠኛ ነኝ። ያው ምንም ማድረግ አይቻልም። እንግዲህ አሁንም ሳናሸንፍ 2 ጨዋታ አልፎናል። ሳንሸንፍ ደግሞ 5 ጨዋታ አልፎናል። አሪፍ ነው፣ ተመስገን ነው። እንግዲህ ዩናይትድ ሳይሸንፍ 5 ጨዋታ ይሄዳል ብሎ ማንም የገመተ አልነበረም። እስካሁን ድረስ እየሄድን ነው። 5 ጨዋታ አልተሸነፍንም። ጥሩ እንቅስቃሴ ላይ ነው። ግን ደግሞ 3 ነጥብ ሁለቱንም ጨዋታ ማሳካት ምንችለው ነው አቻ የወጣ ነው እና 4 ፖይንት በገዛ እጃችን ጥለናል፣ በገዛ ተጫዋቾቻችን ጥለናል። ከዚህ በኋላ ያሉትን ጨዋታዎች አይሆፕ ሩበን አሞሪም ቀለል አድርጎ ማሸነፍ እንደሚችልና ክሊንሺት ጠብቆ ማሸነፍ እንደሚችል ተስፋ አረጋለሁ። እስቲ በቀጣይ ደግሞ ምን ይሆናል አዳዲስ ነገሮች ከተሰሙ ማደርሳችሁ ይሆናል። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።